የአማራ ፋኖ ብሔራዊ ኃይል በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን መቆጣጠሩን ሲያስታውቅ በዙጊያም በርካታ ያገዛዙ ከፍተኛ ዋጊዎች ጭምር መሸኘታቸውን ምንጮች ገልጿል። ተጨማሪ መረጃ አለን፣ በዝርዝር ተሰሙታላችሁ። በወሎ ቀጠና የሚደረጉ ውጊያዎች አሁንም ተጠናክረው ሲቀጥሉ ሰሞኑን በመካነ ሰላም ስለተፈጠረው ድርጊትም አዲስ መረጃ ወጥቷል። በዝርዝር የምናደርሳችሁ ይሆናል። የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚሊሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን መፈጸሙን ምንጮች ገልጹም። አንዳንድ አይን እማኝ ገለጻ ከሆነም በድርጊቱ ሰዓት ያገዙ ኃይሎች ወደ ኋላ ማለታቸውን ገልጸዋል። ይህም የመረጃ ጊዜያችን ትኩረት ነው፣ በስፋት ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምንቆያችሁ። ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን መቆጣጠሩን አስታወቀም። መስከረም 25 ቀን 2018 ዓ.ም ያገዙ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫና ከአዲስ ዘመን አርኖ ጋር ነው በጅራት አቅጣጫም ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር መከተሙን ምንጮች ገልጸዋል። ሌላው የውጊያ ቀጠና ደግሞ ካዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው የብልጽግና ኃይል ጋር በመናበብ የፋኖ ኃይል ለመደምሰስ ቢያቅድም ነገር ግን ሳይታሰብ ያልጠበቀው ነገር ገጥሞታል ብሏል የመረጃ ምንጮቹም። አገዛዙ በሶስቱም የውጊያ ቀጠናዎች ከፍተኛ ምትን ያስተናገደ ሲሆን ከደጎማ ወደ ሚካኤል ደብር የመጣውን ኃይል መብረቅ ክፍለ ጦር በዲሽቃ በታገዘ ውጊያ አይቀጡ ቅጣት መቅጣት ችለዋልም የተባለው። ሌላው ከአዲስ ዘመን በአስታ አቅጣጫ የመጣው ኃይል ደግሞ ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አባላት ከባድ ትንቅንቅ በማድረግ ድል ሲያደርጉም ከአዲስ ዘመን አርኖ ጋር ነው ጅራት አቅጣጫ ፋና የውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አህዶች በመናበብ ጠላት ላይ መብረቃዊ ጥቃት አድርሰዋል ሲል የክፍለ ጦሩ ህዝብ ግንኙነት ገልጿል። ውጊያው አዳሩንም እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች በተመዘገቡ ድሎችም 28 ያገዙ ኃይል ወደ ላይ ሲሸኝ 35 ያሉ ደግሞ ቁስለኛ ሆነዋልም የተባሉም። ቁስለኞቹ በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል፣ በኢንፍራንስ ጤና ጣቢያም፣ በማክሰኝ ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑም በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩም ለማወቅ ተችሏል። በበቀል የሰከረው ያገዙ ኃይል በሚካኤል ደብርና በአካባቢው ህዝብ ላይ ከፍተኛ ማንገላታትን የፈጸመ ሲሆን የህዝብን ሀብትና ንብረትም ዘርፏል የተባለው። ከዚህ በተጨማሪም ንጹሃን አርሶ አደሮችን ጠመንጃ አላችሁ አምጡ ብለው በመጠየቅ አርሶ አደሮችም ጠመንጃ የለንም በማለታቸው ተረሽኗል የሚሉት የመረጃ ምንጮች በዚህም 3 አርሶ አደሮች ዋሻ ማርያም ቀበሌ ላይ፣ 2 ደግሞ የሚካኤል ደብር ቀበሌ ነዋሪ እንደነበሩም ተጠቁሟል። መረጃውን ከአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊው ፋኖ አብነት ሞላ አገኘን። በሌላ በኩል በሞት አፋፍ ላይ የሚገኘው ታላቂውና ነውረኛው የብልጽግና ቡድን በሙስሊሙ መስዋዕትነት ስልጣኑን ለማቆየት ረጅም ርቀት እየሄደ ነው ሲል ዶክተር አቡበከር ሰይድ ገለጸም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ጤና መምሪያ ኃላፊ ዶክተር አቡበከር ሰይድ ጸረ አማራው የብልጽግና ቡድን ከመካነ ሰላም ጉዳይ ጋር በተያያዘም የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ መልእክት አስተላልፏል። ዶክተር አቡበከር ወለጋ ላይ ነፍሳቸውን ለማዳን መስጂዱ ውስጥ የተጠለሉ የአማራ ተወላጅ የሆኑ በብዙ ደርዘን የሚቆጠሩ ሴትና ህጻናት ሙስሊሞች ከአንዴም ብዙ ጊዜ በአሰቃቂ ሁኔታ ሲጨፈጨፉና በጅምላ ሲቀበሩ ይህ ጩኸት ሰሚ አልነበረውም ያለ ሲሆን ከተሽከርካሪ ላይ በግ አለው እየተባሉም ተገዶ እየወረዱ ከ26 የሚበልጡ አማራ የሆኑ ሙስሊም የአንድ ቤተሰብ አባላት ሲታረዱም ፍትህ ወዴት አለች ሲባል ሰምተን አናውቅም ብሏል። የዚህ ሁሉ ጭፍጨፋ ስውር ስፖንሰር ያገዙ ስርዓት መሆኑ እየታወቀም ነገር ግን የሰሞኑ ግርግርም ከንጹሃኖች መገደል ባሻገር ከጀርባው የዚህን ጸረ ህዝብ አገዛዝ ስርዓት አንዳች ፖለቲካዊ አጀንዳ የተሸከመ ነው ሲልም ዶክተር አቡበከር ገልጿል። ፋኖ እንደ ነውረኛው የብልጽግና ስርዓት ኢፍትሐዊ የሆኑ ድርጊቶችን በማናለብኝነት የሚፈጽም ቢሆንና በእስልምና ላይ ጭቆና ቢያደርግ ኑሮ የመጀመሪያው ጸብ ከኔ ጋር ነበር የሚሆነው ሲል በማህበራዊ ትስስር ገጹ ያሰፈረው ዶክተር አቡበከር ሰይድ ነገር ግን የፋኖ ድርጊት ያገዙ ሰዎችና ሌሎች ከሚገልጹት በተቃራኒ ስለሆነ አብሬ ተሰልፌ 12 ክላሽ ይዘን ወጥተን ዘመን አፈራሽ መሳሪያዎችን የታጠቀውን ስርዓት ፊት ለፊት ተፋልም ያለውም ብሏል። ይህ ነውረኛ የብልጽግና አገዛዝ በሞት አፋፍ ላይ ይገኛል ያለው ዶክተር አቡበከር ስለሆነም በሙስሊሙ መስዋዕትነት ስልጣኑን ለማቆየት በርካታ ሴራዎችን እያሴረ ይገኛልም ያለው ዶክተር አቡበከር አክሎም እስልምና አራት አይና ሆነን እንድናስብ የሚያስተምር የህይወት መንገድ ነው። ቁርአን አንድ ወሬ በሰማን ጊዜም በችኮላ ወደ ውሳኔ ሄደን እንዳንጸጸት ወደ ሶስተኛ ወገን ወሬውን ከማስተላለፋችን በፊት ቆመን እንድናስብ የሚመክር ያለ ቃል ነው በማለት
በዚህም በስህተት መረጃ ህዝበ ሙስሊሙ እንዳይደናገር ጥብቅ መልእክቱን አስተላልፏል። ክቡራን ቤተሰቦች መረጃችን ሲቀጥል የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚኒሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋ መፈጸሙን ምንጮች ገለጹ። መስከረም 23 ቀን 2018 ዓ.ም ከጎንደር ገንዳ ውሃ ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበ በጉዞ ላይ እያለም ከመቃ በትንሽ ኪሎ ሜትር ርቀት ግራር ከምትባል ቦታ የጉዞ ታሪክ ተቀይሮ ሌላ መልክ መያዙን የሚገልጹት የመረጃው ምንጮች በማይታሰብ መልኩ ያገዙ የብልጽግና ሰራዊት የአማራ ህዝብ እንደ ሂሳብ ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከም በስበብ አስባቡ ንጹሃን የአማራውን ህዝብ ለልቂት እየዳረገ ይገኛል ብሏል። በዚህ ቀን የተፈጸመው ደግሞ በጣም ከባድ ጭካኔ ልክ ድራማቲክ በሆነ መልኩ እዚህ ቦታ ላይ ሲደርስ ከጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭንብል ለባሾችን በማድረግና ኋላ ጨፍጫፊው አገዛዙ ሰራዊት በመሆን በሁሉም የህዝብ ተሽከርካሪ ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሃንን ለልቂትና ለከፍተኛ የአካል ጉዳት ዳርጓል ብለዋል። እንደ ምንጮች ገለጻ ከሆነም አካባቢው ላይ ኔትወርክ በማጥፋት ቁስለኞችን ሕክምና ለማድረስም ሆነም መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን ለጊዜው ቁጥራቸው የደረሰን ሴቶችና ህፃናትን ጨምሮ ከ18 በላይ የተሰዉ ሲሆን ከ35 በላይ ደግሞ ከባድ ቁስለኛም ተደርገዋል ብለዋል። ይህ በእንዲህ እንዳለም ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የተሰጠ ማሳሰቢያ አለ። በምዕራብ ጎንደር በመተማና አጎራባች ወረዳዎች አማራና ቅማንት ለዘመናት በአብሮነት ተከባብሮና ተጋምዶ በፍቅር የሚኖርን ማህበረሰብ አሁን ላይ በተለየ መልኩ የብልጽግናው አገዛዝ በመካከል ጠባጫሪ አጀንዳዎችን ፍጹም ተለዋዋጭ የሆነ ሴራ በስውር ከፍተኛ በጀት በመመደብ የውስጥ ጉዳይ አስፈጻሚዎችን ወክሎ እየሰራ ይገኛል ያለው መግለጫው፣ ስለሆነም የእርስ በርስ የማህበረሰብ ፍጅትን ለማስፈጸም የሚደረግን ማንኛውንም እንቅስቃሴ ማህበረሰቡ ነቅቶና አውቆም አካባቢ እንዲጠብቅና የዚሁ ተግባር አካል የሆኑትን የታጠቁንም ሆነ ያልታጠቁት ቅጥረኞችን በአካባቢው ለሚገኙ የፋኖ ሰራዊት መረጃ በመስጠት እንድትተባበሩ ስንል ልባዊ ጥሪያችንን ማስተላለፍ እንወዳለን ብለዋል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።